ሰላም ብለናል ውድ የክለባችን ቼልሲ ቤተሰቦች በሙሉ ዛሬ የተለያዩ ቼልሲ የዝውውር መረጃዎች ይዘን መጥተናል። እነማን ከክለባችን ቼልሲ ይለቃሉ፣ እነማንስ ወደ ክለባችን ቼልሲ ይመጣሉ የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉ ላይክ እና ሰብስክራይብ እንድታደርጉን ስንል በትህትና እንጠይቃችኋለን። እንደማትሳፍሩን እናምናለን። የመጀመሪያ መረጃችን የሚሆነው አሰልጣኝ ሻቢ አሎንሶን ይመለከታል። ቦቢ ቪንሰንት እንዳሳወቀን ከሆነ አዲሱ የቼልሲ አሰልጣኝ ሻቢ አሎንሶ በዚህ ሳምንት ሐሙስ ዕለት በኮበሃም ማሰልጠኛ ሜዳ የቡድኑን የመጀመሪያ የቅድመ ውድድር ዓመት ፕሪሲዝን ልምምድ በበላይነት ለመምራት ዘጋጅቷል የሚል መረጃ ነው የወጣ የሚገኘው። እንግዲህ የመጀመሪያ የፕሪሲዝን ልምምድ ቅድመ የውድድር ዓመት ልምምድ እንግዲህ በፊታችን ሐሙስ እንግዲህ የሚጀምር ይሆናል። አሰልጣኛችን ሻቢ አሎንሶ የመጀመሪያ መረጃችን የዝውውር ማለት ነው የሚመለከተው አሌሃንድሮ ጋርናቾን ነው። ቼልሲ አርጀንቲናዊውን ጋርናቾ በይፋ ለሽያጭ ማቅረቡን ተከትሎ አስቶን ቪላ ተጫዋቹን ለማስፈረም የዝውውር ሩጫውን በይፋ ተቀላቅሏል የሚል መረጃ ፊያሄስ እያስነበበን ይገኛል። ፊያሄስ በዘገባው ምንድነው እያለው አስቶን ቪላ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አድሮባቸዋል። ተጫዋቹም በተመሳሳይ በእንግሊዝ ፕሪሚየር ሊግ መቆየትን ይፈልጋል። በተለይም በቼልሲ መቆየት ይፈልጋል። ነገር ግን ቼልሲ እሸጥሃለሁ ብሎ ካስገደደው ግን ተጫዋቹ በእንግሊዝ ፕሪሚየር ሊግ ነው መቆየት የሚፈልገው። አስቶን ቪላዎች ከፍተኛ የሆነ ፍላጎትም እንዳላቸው ነው መረጃዎች ይወጡ የሚገኙት። እንዲሁም ደግሞ ኤክራም ኮኖር የተባለው ታማኝ የተባለ መረጃ ምንጭ ደግሞ የአትሌቲኮ ማድሪድ ክለብ ጋርናቾ ለረጅም ጊዜ ሲያደንቀው የቆየ ሲሆን አሁንም በቅርበት እየተከታተለው ነው። ቼልሲ ለቋሚ ሽያጭ ፈቃደኛ ሲሆን ወደ 60 ሚሊዮን ፓውንድ የሚጠጋ ጥያቄ ከመጣ ቼልሲ ትልቅ ውሳኔ ላይ ይጥለዋል። ከሳውዲ ፕሮ ሊግም ተጫዋቹን ለማስፈረም ከፍተኛ የተባለ ፍላጎት እንዳለ ነው እንግዲህ ኤክራም ኮኖር እያስነበበን የሚገኘው። ስለዚህም አሌሃንድሮ ጋርናቾ በተለይም አሁን ላይ አስቶን ቪላዎች፣ ናፖሊ፣ ሮማ፣ ሌሎች በርካታ የጣሊያን ቲሞች ፕላስ ደግሞ አትሌቲኮ ማድሪድ ከስፔን ቀድሞ የልጅነት ክለቡ አትሌቲኮ ማድሪድ ፕላስ ደግሞ የተለያዩ የሳውዲ አረቢያ ሊግ ቲሞች እንደነ አልናስር ማለት ነው ረብጣ ሚሊዮን ፓውንዶች ለቼልሲም ፕላስ ደግሞ ለተጫዋቹ መክፈል የሚችሉ ቡድኖች እየተፈለጉት እንዳለ ነው መረጃዎች ይወጡ የሚገኙት። ያው ከወደ ሳዲ ከሆነ እስከ 60 ሚሊዮን ፓውንድ ቼልሲ ሊያገኝ ይችላል። ወደ ሳውዲ የሚሄድ ከሆነ በዛው በእንግሊዝ የሚቆይ ከሆነ ወደ አትሌቲኮ ማድሪድ የሚሄድ ከሆነ እስከ 40 ሚሊዮን ፓውንድ ነው እንግዲህ ተጫዋቹ የሚገመተው። እስቲ ማን ይሄን ያህል ገንዘብ ከፍሎ ይህንን ተጫዋች ያስፈርማል የሚለውን ጉዳይ ደግሞ ወደፊት አብረን የምንመለከት ይሆናል። ቀጣዩ መረጃችን የሚሆነው ደግሞ ጄሲ ዴሪ ነው። ቼልሲ ወጣቱን የክንፍ አጥቂ ጄሲ ዴሪ ውል ካደሰ በኋላ እስከ ሰኔ 2027 የሚቆየው ውሰት ዝውውር ሎን ከፖርቱጋል ስፖርቲንግ ሲፒ ጋር ሙሉ በሙሉ አጠናቋል። የአንድ ዓመት ውል ከስፖርቲንግ ሲፒ ጋር ተስማሟል። በውሉ ውስጥ የመግዣ አማራጭ ኖ ባይ ኦፕሽን ያልተካተተ ሲሆን ተጫዋቹ በ2027 ወደ ስታንፎርድ ብሪጅ ይመለሳል የሚል መረጃ ነው እንግዲህ ፋብሪዚዮ ሮማኖ እያስነበበን የሚገኘው። ጄሲ ዴሪ እንግዲህ የተለያዩ ክለቦች በጥብቅ ሲፈልጉት ነበረ። ትላልቅ ክለቦች ናቸው፣ ያውም ደግሞ በጣም ትላልቅ እንደ ባየር ሙኒክ የመሳሰሉ እንደነ ፒኤስጂ፣ ዶርትመን፣ አትሌቲኮ ማድሪድን ጨምሮ በርካታ የፕሪሚየር ሊግ ቲሞች እንዲሁም ደግሞ ከወደ ጣሊያን እንደነ ጁቬንቱስ እና ናፖሊ የመሳሰሉ ክለቦች ይህንን ተጫዋች በጥብቅ ሲፈልጉት ነበር። ያው ተጫዋቹ እጅግ በጣም ወጣት የሚባል ተጫዋች ነው። እንደገና ደግሞ ቼልሲ በአሁኑ ሰዓት ላይ በቼልሲ ቤት ቋሚ አይሆንም፣ ነገር ግን ተጫዋቹ በቤንች ላይ መጀመር የሚችል አይነት ተሰጥኦ ያለው ተጫዋች ነው። ነገር ግን እንደዛም እንዲሆን ደግሞ ቼልሲዎች አልፈለጉም። በሌላ ክለብ እንደነ ስፖርቲንግ ሊዝበን ያለ ትላልቅ ቲሞች ፕላስ ደግሞ ተጫዋቹን አሪፍ የተባለ የማጫወቻ ጊዜ የሚሰጡት ታይምን የሚሰጡት ክለቦችን ሲያፈላልግ ነበር። ለስፖርቲንግ ሊዝበን እንግዲህ ለመስጠት ተስማምቷል። እንግዲህ ፋብሪዚዮ ሮማኖ ሂርቢጎ በማለት አረጋግጧል። ተጫዋቹ እንግዲህ ውል ፈርሟል። እንደነ ባየር ሙኒክ እንደነገርኳችሁ ቅድም ትላልቅ ክለቦች መፈለጋቸውን ተከትሎ ቼልሲ ተጫዋቹን የረጅም ጊዜ ውል አስፈርሞታል። እሱ ብቻ አይደለም፣ በውሰት ደግሞ ለስፖርቲንግ ሊዝበን ሰጥቶታል። ከአንድ ዓመት በኋላ ወደ እናት ክለባችን ይመለሳል ማለት ነው። ወደ እናት ክለቡ ይመለሳል፣ ወደ ቼልሲ ማለት ነው። ሌላኛው መረጃችን ሃሪሰን መሬ ካምቤልን ይመለከታል። ቼልሲ 19 ዓመቱን ተከላካይ ሃሪሰንን ለቤልጂየም ፕሮሊግ ክለብ ኬቪ ኮርቲሪክ ለተባለ ክለብ በውሰት ለመስጠት ሙሉ በሙሉ ስምምነት ላይ እንደደረሰ ቴሌግራፍ እያስነበበን ይገኛል። ይህም ተጫዋች እንደ ጄሲ ዴሪ ሁሉ ከክለባችን ቤት የአንድ ዓመት የውሰት ውል ተፈራርሞ ወደ ሌላ ክለብ የሄደው ሌላኛው ተጫዋች ነው ማለት እንችላለን። ሌላኛው መረጃዎችን ደግሞ አትሌቲክስ ይዞ የወጣው መረጃ ነው። ቼልሲ የሚከተሉ ተጫዋቾች ከክለቡ ለማሰናበት በሽያጭና በውሰት በንቃት እየሰራ ይገኛል የሚል መረጃ ይዞ ወጥቷል።
እነሱም ተጫዋቾች ደግሞ ጋጋ ስሎኒ ነው የመጀመሪያው ተጫዋች እና ዳትሮ ፎፋና ነው። እነዚህ ተጫዋቾች በቋሚነት እንዲወጡለት ይፈልጋል ሁለቱም ተጫዋቾች ማለት ነው። በተለይም ዳትሮ ፎፋና ምንም አይነት ፍላጎት የለውም በቼልሲ ቤት የመቆየት ፕላስ ደግሞ ክለባችን ቼልሲ በጭራሽ የማይፈልገው አይነት ተጫዋች ነው። በተለያዩ የዝውውር መስኮቶች ይሸጣል ተብሎ ስሙ ከተለያዩ ቡድኖች ጋር ሲነሳ የነበረ ቢሆንም ነገር ግን እንደ ድል ሆኖ በቼልሲ ቤት እየቆየ ነበር። ያው የመሰለፍ እድል እስካሁን ድረስ ምንም አይነት አላገኘም። አይደለም የመሰለፍ በቤንች ላይ ራሱ የማንመለከተው አይነት ተጫዋች እንደሆነ ይታወቃል። ነገር ግን አሁን ላይ በክረምቱ የዝውውር መስኮት በእርግጠኝነት ይሸጣሉ ተብሎ ከሚጠበቁት ተጫዋቾች መካከል አንዱ መሆን ችሏል ዳትሮ ፎፋና። እንግዲህ የተለያዩ ቲሞችም ለማስፈረም ፍላጎት እንዳላቸው እየተዘገበ ይገኛል። ከወደ ቱርክ የተለያዩ ቡድኖች ተጫዋቹን ማስፈረም ይፈልጋሉ። እንዲሁም ደግሞ በእንግሊዝም ያሉ ክለቦች አንዳንድ ጥቂት ክለቦች ናቸው ይፈልጉታል የሚል መረጃ ይወጣ ይገኛል። እንግዲህ ተጫዋቹ በውሰት በዩኒየን በርሊን እንዲሁም ደግሞ በበርንሌ በእንግሊዝ ማለት ነው እንዲሁም ደግሞ ጎትዘፔ በተባለው የቱርክ ክለብ በውሰት በእነዚህ ማሳለፍ ይችላል። አሁን ላይ ግን በቋሚነት ቼልሲዎች ተጫዋቹን ለመሸጥ ፍላጎት እንዳላቸው ነው የተለያዩ መረጃዎች ይወጡ የሚገኙት። እንዲሁም ደግሞ ሌላኛው ኬንድሪ ፓኤስ እንዲሁም ደግሞ ኬሌብ ዊሊ፣ ሌላኛው ሹማይራ ምሄውካ እንዲሁም ደግሞ ዴቪድ ዋሽንግተን እነዚህ ተጫዋቾች በውሰት ቼልሲ መሸጥ እንደሚፈልግ በውሰት እነዚህን ተጫዋቾች ደግሞ መሸጥ እንደሚፈልግ ዘ አትሌቲክስ እያስነብበን ይገኛል። እንደነገርኳችሁ ጋጋ ስሎኒ እና ዳትሮ ፎፋና በቋሚነት እንዲወጡ ይፈልጋሉ። ነገር ግን ደግሞ እነዚህ አሁን የጠቀስኩላችሁ ተጫዋቾች ደግሞ እነ ኬንድሪክ ፓኤዝ፣ ኬሌብ ዊሊ፣ ምሄውካ እንዲሁም ደግሞ ዴቪድ ዋሽንግተን እነዚህ ደግሞ በውሰት እንዲለቁ ነው የሚፈልገው ክለባችን ቼልሲ። ሌላኛው መረጃችን የሚሆነው ደግሞ ኢጎር ቲያጎን ይመለከታል። ቼልሲ በአሰልጣኝ ሻቢ አሎንሶ ስር የአጥቂ መስመሩን ሙሉ በሙሉ ለማፍረስ እና አዲስ መዋቅር ለመገንባት አቅደዋል የሚል መረጃ ኤክሬም ኮኖር ፕላስ ደግሞ ኮት ኦፍ ሳይድ እያስነበቡን ይገኛሉ። ለዚህም የብሬንትፎርዱ ብራዚላዊ አጥቂ ኢጎር ቲያጎን ዋነኛ ኢላማ አድርጎታል። የ24 ዓመቱ አጥቂ በብሬንትፎርድ ከ60 እስከ 70 ሚሊዮን ፓውንድ የወጣበት ሲሆን ተጫዋቹ ራሱ ወደ ቼልሲ ለመምጣት ፈቃደኛ ነው የሚል መረጃ እየወጣ ይገኛል። ነገር ግን እኔ በግሌ ይህንን መረጃውን ብቻ ሳይሆን እንዴት በዚህ ጊዜ በተለይም እንደነ ጆ ፔድሮ ያሉ ተጫዋቾች ባሉን ጊዜ በተለይም እስከ 60-70 ሚሊዮን ፓውንድ ድረስ የተለጠፈበትን ተጫዋች ከፍለን ለማስፈረም እንግዲህ ሌላ አዲስ እርምጃ እንራመዳለን ብዬ አላስብም። ጆ ፔድሮ ራሱን በሚገባ ያሳየ በፕሪሚየር ሊጉ ልምድ ያለው እንደገና ደግሞ ኳስ በሆልድ አፕ አድርጎ መጫወት የሚችል በተለያዩ ቦታዎች ላይ መጫወት የሚችል በክንፍ መስመር በመሀል ሜዳ በ9 ቁጥር ቦታ ላይ መጫወት የሚችል ያምና የቼልሲ ኮከብ ግብ አግቢ የሆነው ማጠናቀቅ የቻለ እንዲሁም ደግሞ የቼልሲ ምርጡም ተጫዋች ነው ማለት እንችላለን። ባለፈው የውድድር ዘመን እንደዚህ አይነት ተጫዋችን እንግዲህ እያለ ኢጎር ቲያጎን ያው አሪፍ ተጫዋች ቢሆንም የባለፈው በስታቲክስ ስናየው ያው በሜዳ ላይ አብዛኛው የምመለከታቸው አብዛኞቹ ጨዋታዎች ላይ አሪፍ የተባለ እንቅስቃሴን እያሳየ ባይገኝም ነገር ግን በስታቲክስ ደረጃ በቃ ዝም ብላችሁ በወረቀት ላይ ስታዩ አሪፍ ተጫዋች የሆነን ተጫዋች እኔ ለማስፈረም ጥረት ያደርጋል ብዬ አላስብም። ያው ቢፈርም እንኳን ሙሉ ለሙሉ የቼልሲ ቋሚ ተጫዋች ይሆናል ብዬ ራሱ አላስብም። ጆ ፔድሮ ይሆናል ብዬ ነው ማስበው። እስቲ እናንተን ሀሳብ አስተያየት አሳውቁኝ። ሻቢ አሎንሶንስ የአጥቂ መስመሩ ሙሉ ለሙሉ ለማፍረስ እና አዲስ መዋቅር ለመገንባት ያቀደ ይመስላችኋል ወይም ደግሞ ያደርገዋልስ ብላችሁ ታስባላችሁ? እኔ በግል አይመስለኝም። እስቲ እናንተን ሀሳብ አስተያየት ግን በኮሜንት ላይ ብታሳውቁን እጅግ ደስ ይለኛል። ኤቢሲ ጋዜጠኛው ኤክሬም ኮኖሮ እና ኮት ኦፍ ሳይድ ናቸው ይህን መረጃ ይዘው የወጡት። ቀጣይ መረጃችን የሚሆነው ደግሞ ግሊቤርቶ ሞራ ነው። ቼልሲ የሜክሲኮን የ17 ዓመት ድንቅ ታዳጊ ግሊቤርቶ ሞራን ለመግዛት ፍላጎት ያሳዩትን የፕሪሚየር ሊግ ክለቦች ስብስብ ተቀላቅሏል የሚል መረጃ ኤክሬም ኮኖር እንዲሁም ደግሞ ኤል ዩኒቨርሳል ሜክሲኮ የሜክሲኮ በጣም አንደኛ ታዋቂ መረጃ ምንጭ ወይም ደግሞ ጋዜጣ እያስነብበን ይገኛል። በዓለም ዋንጫው ትንሹ ተጫዋች የነበረው ሞራ ከክለቡ ቲዋና ጋር ባለው ውል ላይ 20 ሚሊዮን ፓውንድ ውል ማፍረሻ አለው። አርሰናልና ሊቨርፑልም ተጫዋቹን በጥብቅ ይፈልጉታል የሚል መረጃ ነው እየወጣ የሚገኘው። 17 ዓመቱ ላይ ቢገኝም ነገር ግን ተጫዋቹ ያሳየው ብቃት እጅግ በጣም አስገራሚ ነው። እንግዲህ በሜክሲኮ ማለት ነው እጅግ በጣም አስገራሚ የሆነ ብቃትን ነው ማሳየት የቻለው። ግሊቤርቶ ራፋኤል ሞራ ዛምብራኖ ይባላል። እንግዲህ 17 ዓመቱ ላይ ነው። ሜትር ከ70 የሚረዝም ተጫዋች ነው። አሁን ላይ ያው የማድረግ ፕሮባቢሊቲ ያለው ከእንደገና ደግሞ የአጥቂ አማካይ አታኪ ሚልፊልድ፣ የሴንትራል ሚልፊልድ፣ የግራው ሌፍት ዊንግ ቦታ ላይ መጫወት የሚችል እጅግ በጣም አስገራሚ ተጫዋች ነው። ባለፈው ውድድር ዘመን 39 ጨዋታዎችን ያደረገ ሲሆን
50 ደቂቃዎችን በሜዳ ላይ ማሳለፍ ችሏል። 9 ጎሎችንና 8 አሲስቶችን ማድረግ ችሏል። 4 ቢጫ ካርዶችን ተመልክቷል። እጅግ በጣም ምርጥ የኳስ ቁጥጥር፣ ፈጠራ፣ ክሬቲቪቲ፣ ድሪብል እንዲሁም ደግሞ ትክክለኛ ፓስና የጨዋታ እይታው ከርቀት ጥሩ ምት ማድረግ በብዙ የአጥቂ ቦታዎች ላይ መጫወት የሚችልባቸው እነዚህ በጣም ፐርፌክት የተባሉ ነገሮች ናቸው። እጅግ በጣም አስገራሚ ነው ተጫዋቹ። እንግዲህ ሜክሲካዊ ነው እንደነገርኳችሁ፣ በጣም አስገራሚ የሆነ ብቃት ያለው ተጫዋች ነው። ያን ተከትሎ እንግዲህ አርሰናል፣ ሊቨርፑል በተለይም ሊቨርፑል በጥብቅ የሚፈልገው አይነት ተጫዋች ነው። ቼልሲም ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አለው። ከፍተኛ ፍላጎት መኖሩ ብቻ ሳይሆን ተጫዋቹም ወደ እንግሊዝ ፕሪሚየር ሊግ መምጣት እንደሚፈልግ ነው መረጃዎች፣ የተለያዩ መረጃዎች እየጠቆሙ የሚገኙት። የተለያዩ የአውሮፓ ቲሞች ይፈልጉትም፣ ነገር ግን የተጫዋቹ ምርጫ ወደ እንግሊዝ ፕሪሚየር ሊግ መምጣት እንደሆነ ነው። እሱም ብቻ አይደለም፣ የተጫዋቹ የውል ማፍረሻ 20 ሚሊዮን ፓውንድ ብቻ ነው። እጅግ በጣም አነስተኛ ይመስለኛል ተጫዋቹ ካለው ብቃት አንጻር። እስቲ እናንተን ሀሳብ አስተያየት ደግሞ በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ቀጣዩ መረጃችን የሚሆነው ደግሞ እንግዲህ አሌክሲስ ቮሳ ነው። ማንቸስተር ዩናይትድ፣ ክሪስታል ፓላስ እና ቼልሲ የቱሉዙን የ18 ዓመት አማካኝ አሌክሲስ ቮሳህን ሁኔታ የተከታተሉ ነው። ቼልሲ ባለፈው ዓመት ለተጫዋቹ አቅርቦት የነበረው የ8 ሚሊዮን ዩሮ ጥያቄ ውድቅ የተደረገ ሲሆን ቱሉዝ አሁን ለፈረንሳዩ ከ19 ዓመት በታች ብሔራዊ ቡድን አባል የ25 ሚሊዮን ዩሮ ዋጋ ሰጥቶታል የሚል መረጃ ነው ፉትቦል ኤሮፓ እያስነበበን የሚገኘው። እንግዲህ የተጫዋች በአሁኑ ሰዓት ላይ በጣም ምርጥ ከሚባሉ ተጫዋቾች መካከል፣ ታዳጊ ተጫዋቾች መካከል አንዱ እንደሆነ ይታወቃል አሌክሲስ ቮሳ። እንግዲህ ያንን ተከትሎ ቅድም እንደነገርኳችሁ ማንቸስተር ዩናይትድ፣ ክሪስታል ፓላስ ተጫዋቹን በጥብቅ ነው የሚፈልጉት። እንግዲህ ቱሉዝ ተጫዋቹን ለመልቀቅ ደግሞ 20 ሚሊዮን ዩሮ ለጥፎበታል። ቼልሲ ያን ያህል ለመክፈል ያን ያህል የሚከብዱ አይነት ዋጋ ባይሆኑም ነገር ግን ከተለያዩ ቡድኖች ጋር መፎካከር አለበት ይህንን ተጫዋች ለማስፈረም። ያው ማንቸስተር ዩናይትድ እንዲሁም ደግሞ ክሪስታል ፓላስ የሚፈልጉት ነው። ክሪስታል ፓላስ ቋሚ ያደርጋለሁ ብሎ ነው እንግዲህ እንትን የሚለው። ማንቸስተር ዩናይትድ ደግሞ ያው ከቼልሲ እንግዲህ በዋጋም በምንም ነገር ስለሚፎካከር እንግዲህ ከማንቸስተር ዩናይትድ ጋር ከፍተኛ ሆነ ከክሪስታል ፓላስ ጋርም ጭምር ከፍተኛ ሆነ ፉክክር ይጠብቀናል ማለት እንችላለን። እስቲ አብረን የምንመለከት ይሆናል። ቀጣዩ መረጃችን የሚሆነው ደግሞ ኢብራሂማ ምባዬ ነው። ቼልሲና ማንቸስተር ዩናይትድ የፒኤስጂውን አገናቢ የክንፍ አጥቂ ኢብራሂማ ምባዬን በዚህ ክረምት ለማስፈረም የዝውውር ሁኔታውን እያጠኑት ይገኛል የሚል መረጃ ኤክሬም ኮኖር እያስነበበን ይገኛል። ቀጣዩ መረጃችን የሚሆነው ደግሞ ዳኒ ኦልሞ ነው። ቼልሲ ስፓኒሹን አማካኝ ዳኒ ኦልሞን የዚህ ክረምት ትልቁና ብልጥ የዝውውር ስማርተስት ሳይኒንግ አድርጎ ወስዶታል የሚል መረጃ በዛሬው ዕለት በርካቶች እየዘገቡ ይገኛል። ክለቡ ባለፉት ሳምንታት የተጫዋቹን ሁኔታ ሲያጠና የቆየ ሲሆን ኦልሞ የቡድኑን የቴክኒክ ብቃት ወዲያውኑ እንደሚያሳድገው ያምናል። እስካሁን የመጨረሻ ስምምነት ባይደርስም የቼልሲ ፍላጎት ግን በጣም ጠንካራ ነው የሚል መረጃ ነው የወጣ የሚገኘው። እናንተስ ምን ታሰባላችሁ? ዳኒ ኦልሞ ወደ ክለባችን ቼልሲ ቢመጣ ደስተኛ ናችሁ? እስቲ በኮሜንት ላይ ብታሳውቁኝ ደስ ይለኛል። ለዛሬ ያዘላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከተላችሁ ላይክና ሰብስክራይብ ተምታርጉን ጅጋር ግን አመሰግናለን። መልካም ጊዜ